ሰላም ጤና ይስጥልኝ የተወደዳችሁ የሶለዳ ሚዲያ አድማጭ ቤተሰቦቻችን ለዛሬ ነሐሴ 10 2018 ዓ.ም ያዘጋጀናቸው አዳዲስ ትኩስና ወቅታዊ ሀገራዊ እንዲሁም ዓለም አቀፋዊ ዜና መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁ። ከትግራይ ክልል ተነስተው ወደ አማራ ክልል የገቡ አርሚ 31 በተባሉ የጽንፈኛው ህወሓት ታጣቂዎች ላይ በሰሜን ወሎ ዞን ከባድ የድሮን ጥቃት መፈጸሙ ተገለጸ። ጥቃቱ የተፈጸመው በትናንትናው ዕለት ነሐሴ 9 2018 ዓ.ም ምሽት በሰሜን ወሎ ዞን ወትወት ማርያም አልፎ በሚገኝ አካባቢ ነው ተብሏል። አርሚ 31 የተባሉት የጽንፈኛው ህወሓት ታጣቂ አካላት ጽምዶ በሚል ስም ከትግራይ ክልል ተነስተው ወደ አማራ ክልል እንደገቡም ተጠቅሷል። በተፈጸመው የድሮን ጥቃት የበርካታ የህወሓት ታጣቂዎች ህይወት ማለፉና ከባድ የአካል ጉዳት መድረሱም ተረጋግጧል። ይህንን ክስተት ተከትሎ የትግራይ ወጣት ይህ ጦርነት ያንተ አይደለም፣ በከንቱ መስዋዕትነት አትክፈል የሚል ጥሪ ከክልሉ ተወላጆች እየቀረበ ይገኛል። የህወሓቱ ቃል አቀባይ 4 ኪሎ ለመግባት እንዋጋለን አሉ። የህገወጥና ጽንፈኛው የህወሓት ቡድን ቃል አቀባይ ሚካኤል አስገዶም ቡድናቸው የያዘው አጥፊ አቋም እንዲሁም አሁን ቡድኑ እያደረገው ባለው የጦርነት እንቅስቃሴ ዙሪያ አስመልክተው ንግግር ያደረጉ ሲሆን ንግግራቸውን በተለያዩ ወገኖች ዘንድ ከፍተኛ ትችት እየተሰነዘረበትም ይገኛል። የጽንፈኛው ህወሓት ቃል አቀባይ ሚካኤል አስገዶም በሰጡት መግለጫ የትግራይ ህዝብ ህልውና ሊረጋገጥ የሚችለው በብልጽግና ስርዓት መቃብር ላይ ነው ሲሉ የተደመጡ ሲሆን የብልጽግና ስርዓት እስከቀጠለ ድረስ የትግራይ ህዝብ ህልውና አይረጋገጥም ሲሉም ተደምጠዋል። አክለውም በብልጽግና መቃብር ላይ አዲስ ስርዓት ካልፈጠርን መቀጠል አንችልም ሲሉ በግልጽ በፌዴራል መንግስት ላይ ያነጣጠረ የጥላቻ ንግግርም ሰንዝረዋል። በተጨማሪም ቃል አቀባዩ ቡድናቸው ህወሓት ከሀገር ውስጥና ከባዕዳን ኃይሎች ጋር ተጣምሮ እያደረገ ያለው የውጊያ ዓላማ ከክልል ወሰን የዘለለ መሆኑን ሲያጋልጡም ምዕራብ ትግራይ ወይም ወልቃይት ወደ ትግራይ ቢመለስና ተፈናቃዮች ወደ ቀያቸው ቢመለሱ እንኳ የብልጽግናን ስርዓት ለመቅበርና 4 ኪሎን ለመያዝ ውጊያችንን እንቀጥላለን በማለት ይፋው የጦርነት አዋጅ በድምጽ ወያኔ ቴሌቪዥን አስተላልፈዋል። ይህንን የቃል አቀባዩ መግለጫ ተከትሎ በክልሉ አክቲቪስቶች ዘንድ የጎላ ትችት እየቀረበም ይገኛል። አስተያየታቸውን የሰጡ አካላት እንደሚሉት ይህ አይነቱ አቋም ወጣቱን ወደ አዲስ ጦርነትና እልቂት የሚማግድ ነው ሲሉ ኮንነውታል። አስተያየት ሰጪዎቹ አክሎም ህወሓት የክልሉን ህዝብና ወጣት ህይወቱን እየቀጠፈ ያለው የክልልና የተፈናቃዮች መብት ማስከበር ሳይሆን በህዝብ ደም ወደ ስልጣን ኮርቻ ለመውጣት ወይም 4 ኪሎ የመያዝ ዓላማ ለማርካት መሆኑ ገሃድ ማድረጉን ይጠቁማል ብለዋል። ቡድኑ ከቀደሙት የፖለቲካ ድርጅቶች ማለትም እንደ ኢሃፓ፣ ግግሃት፣ ኢዲዩ፣ ጀብሃ፣ ደርግ እንዲሁም ከውስጥ ልዩነቶች ጋር የነበረው አመለካከት በደምና በግድያ ብቻ ሲፈታ የኖረ ነውረኛ ቡድን ነው ያሉት አስተያየት ሰጪዎቹ ህወሓት የትግራይን ህዝብ ጥቅም እንደማይወክልና የሻዕቢያ ወይም የኤርትራ ተልዕኮ አስፈጻሚ ነው ሲሉም ወንጅለውታል። መላው የትግራይ ህዝብ፣ ወጣቱ፣ የህወሓት የራሱ ታጣቂዎች፣ ምሁራንና የዲያስፖራ አባላት ይህንን ኋላ ቀርና ወንጀለኛ ቡድን በቃህ በማለት ከስልጣን እንዲያስወግዱትና ሰላምና ዲሞክራሲን ለማስፈን ከትግራይ የሰላም ኃይል እንዲሁም ከፌዴራል መንግስት ጎን እንዲሰለፉም ጥሪያቸውን እያቀረቡ ይገኛሉ። ዓለም አቀፍ መርህን የተከተለው የኢትዮጵያ የባህር በር ጥያቄ ኢትዮጵያ በዓለም አቀፍ መድረክ የምታራምደው ከውጭ ግንኙነት ስትራቴጂ ማጠንጠኛዎች አንዱ ዜጎችን ያስቀደመና የጋራ ተጠቃሚነትን መሰረት ያደረገ የኢኮኖሚ ዲፕሎማሲ ነው። ይህ አቅጣጫ ብሔራዊ ጥቅምን ለማስጠበቅ የውጭ ቀጥተኛ ኢንቨስትመንትን ለመሳብና የንግድ አድማስን ለማስፋት የተነደፈ ስትራቴጂካዊ ምሰሶ ነው። የዚህ ስትራቴጂ ዋነኛ ትኩረት የሆነው የባህር በር ባለቤትነት ጥያቄ የፖለቲካ ፍጆታ ሳይሆን ከ130 ሚሊዮን በላይ ለሚሆነው ህዝብ ግዙፍ የገበያ አቅምና ከዓለም አቀፍ የባህር ህግ መርሆች አኳያ የማይታለፍ የህልውና ጉዳይ ነው። በአሁኑ ወቅት የባህር በር ማጣት በወጪና ገቢ ንግድ ላይ የሚያሳድረው የሎጂስቲክ ወጪ ጫና ከፍተኛ በመሆኑ ይህንን ስትራቴጂካዊ ጥገኝነት ማክተም ለማክሮ ኢኮኖሚው ጤንነት ወሳኝ ነው። ኢትዮጵያ በየዓመቱ ለወደብ ኪራይ የምታወጣው በቢሊዮኖች የሚቆጠር ዶላር በኢኮኖሚው ላይ የሚያሳድረው ተጽዕኖ በመቀነስ የኢንዱስትሪ ፓርኮችን ምርታማነትና የግብርና ኤክስፖርትን ተወዳዳሪ ማድረግ አንኳር ግቧ ነው። የኢትዮጵያ የባህር በር ጥያቄ ከራስ ጥቅም ባሻገር ለምስራቅ አፍሪካ ቀጠና ሰፊ የገበያ ትስስር የሚፈጥር ነው። የ130 ሚሊዮን ህዝብን የመግዛትና የማምረት አቅም ከባህር በር ጋር ማጣመር የቀጠናውን የኢኮኖሚ መዋቅር በማዘመን የጋራ ብልጽግናን ያረጋግጣል። ይህ ፍላጎት ሙሉ በሙሉ በዓለም አቀፍ ህግጋትና በሰለጠነ የዲፕሎማሲ መርህ ላይ የተመሰረተን ጭምር ነው። ጥያቄው የሌሎችን ሉዓላዊነት የመጋፋት አዝማሚያ ሳይሆን እንደ አውሮፓውያን አቆጣጠር በ1982 ወጥቶ ከ1994 ተግባራዊ በሆነው የዓለም አቀፍ የባህር ህግ ኮንቬንሽን
ዩኤን ክሎስ የባህር በር አልባ መንግስታት ወደ ባህር የመድረስ በዓለም አቀፍ የውሃ አካላት ላይ የመንቀሳቀስና የባህር ሀብትን በፍትሃዊነት የመጠቀም መብትን መነሻ ያደረገ ነው። በመሆኑም የኢትዮጵያ የዲፕሎማሲ ጥረት ይህንን መብት በሁለትዮሽ ስምምነትና በጋራ የልማት ሽርክናዎች አማካኝነት ተግባራዊ ማድረግ ላይ ያተኮረ ነው። የባህር በር ለሚሰጡ አጋሮች የኢትዮጵያን የገበያ የኃይል አቅርቦትና የመሰረተ ልማት አቅም በጋራ የመጠቀም እድል የሚከፍት በመሆኑ ስምምነቶቹ ፍትሃዊና የተመጣጠነ ተጠቃሚነትን የሚያረጋግጡ ናቸው። ኢትዮጵያ የጀመረችው ንቁ የኢኮኖሚ ዲፕሎማሲና ከህዝቡ አቅም የሚነሳው የባህር በር ጥያቄ በዓለም አቀፍ ህጋዊነት ላይ የተመሰረተና የትውልድ ተሻጋሪ ብሔራዊ ዋስትናን የሚያረጋግጥ ታሪካዊ እርምጃ ነው። እስራኤል በደቡባዊ ሊባኖስ በፈጸመችው ጥቃት 3 ህጻናትን ጨምሮ 11 ሰዎች ተገደሉ። ሰኔ ላይ የተኩስ አቁም ስምምነት ከተፈረመ ወዲህ ከታዩት እጅግ አስከፊው በተባለው የእስራኤል ጥቃት ደቡባዊ ሊባኖስ ውስጥ 3 ህጻናትን ጨምሮ 11 ሰዎች መገደላቸው ባለስልጣናት ተናግረዋል። የሊባኖስ ጠቅላይ ሚኒስትር ከሀገሪቱ ዋና ከተማዋ ቤይሩት 70 ኪሎ ሜትር ርቀት ላይ ከሚገኘው አንሳር ወጣ ብሎ በተሰራ መኖሪያ ቤት ላይ በተፈጸመው ጥቃት 11 ሰዎች መገደላቸውን ገልጸዋል። ከተገደሉት መካከል 3 ህጻናትና 2 ሴቶች እንደሚገኙበት የሀገሪቱ የመንግስት መገናኛ ብዙሃንም ዘግበዋል። የእስራኤል መከላከያ ሰራዊት በኢራን ድጋፍ የሚደረግለት የሺዓ ታጣቂ ቡድን የሆነው ሄዝቦላህ አንድ አዛዥን መግደሉንም አስታውቋል። አዛዡ እንደ የሰው ጋሻ የተጠቀማቸው ቤተሰቦቹ ስፍራው ላይ እንደነበሩና በጥቃቱ መጎዳታቸውን ጦሩ ገልጿል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ